የአውሮፓ ህብረት በትግራይ ባለው ውጥረት ስጋቱን ገለጸ። ኢትዮጵያና ጣሊያን የ70 ሚሊዮን ዩሮ የብድር ስምምነት ተፈራረሙ። የሶማሊያ ፕሬዝዳንት በኢትዮጵያ ጉብኝት እያደረጉ ነው። ኡጋንዳ በስደተኞች ጥላቻ ምክንያት በተቀሰቀሰ አመጽ 746 ዜጎቿ ከደቡብ አፍሪካ ልታስወጣ መሆኑ ተገለጸ። ደቡብ ሱዳን እስካሁን ምንም አይነት የኢቦላ ታማሚ እንዳላገኘች ተገለጸ። አሜሪካና ኢራን በኳታር እንደሚገናኙ ትራምፕ ገለጹ። ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 29 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። የአውሮፓ ህብረት በትግራይ ባለው ውጥረት ስጋቱን ገለጸ። የአውሮፓ ህብረት አሜሪካን ተከትሎ በትግራይ ክልል ባለው ውጥረት ዙሪያ ስጋቱን በመግለጽ የፕሪቶሪያው ስምምነት እንዲከበር ሰኔ 29 ያወጣው መግለጫ ላይ አሳሰበ። በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ክልል እየተባባሰ የመጣው የፖለቲካና የጸጥታ ውጥረት እንዳሳሰበው ገለጸ። ህብረቱ ህወሓትና የኢትዮጵያ ፌዴራል መንግስት እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የፕሪቶሪያ የሰላም ስምምነት በድጋሜ ተግባራዊ ለማድረግ ቁርጠኛ እንዲሆኑ አሳስበዋል። የአውሮፓ ህብረት ልዑክ ዛሬ ባወጣው መግለጫ በሰሜን ኢትዮጵያ ያለው ውጥረት እንዳሳሰበው ገልጸዋል። ህወሓት በትግራይ ክልል ትይዩ የክልል ምክር ቤት ለማቋቋምና የአንድ ወገን የግዳጅ ውትድርናን ተግባራዊ ለማድረግ የወሰዳቸው የቅርብ ጊዜ እርምጃዎች እንዳሳሰቡት የገለጸው ልዑኩ ድርጊቶቹን የፕሪቶሪያው ስምምነት የጣሱ ሲል ገልጿቸዋል። ኢትዮጵያና ጣሊያን የ70 ሚሊዮን ዩሮ የብድር ስምምነት ተፈራረሙ። ኢትዮጵያና ጣሊያን የ70 ሚሊዮን ዩሮ የረጅም ጊዜ የብድር ስምምነት ተፈራርመዋል። የገንዘብ ሚኒስተር አህመድ ሸዴ በዚህ ወቅት እንደገለጹት ባለፉት 2 ዓመታት የተተገበረው የተሟላ የማክሮ ኢኮኖሚ ማሻሻያ ሪፎርምና የልማት ስራዎች ይበልጥ ተጠናክረው እንዲቀጥሉ ይህ የልማት አጋርነት ለኢትዮጵያ ትልቅ ፋይዳ እንዳለው ዘገባው ያመላክታል። ስምምነቱ ኢትዮጵያ የጀመረችውን የማክሮ ኢኮኖሚ ሽግግር ለማገዝ በተለይም በኃይል፣ በግብርና እንዲሁም በውሃ ዘርፎች የተጀመሩ መዋቅራዊ ሪፎርሞችን ለማጠናከር ከፍተኛ ፋይዳ እንዳለው አመላክተዋል። በሁለቱ ሀገራት መካከል የተደረገው የ70 ሚሊዮን ዩሮ የረጅም ጊዜ ቀላል የብድር ስምምነት የተጀመረውን የለውጥ ጉዞና የልማት ስራዎችን በቀጥታ የሚያግዝ መሆኑን ገልጸዋል። ድጋፉ በሁለቱ ሀገራት መካከል ስላለው የረጅም ጊዜ ወዳጅነትና የዲፕሎማሲ ጥረት ማሳያ መሆኑን አንስተዋል። ጣሊያን የምታደርገው ድጋፍ በቀጥታ ከሚሰጠው የገንዘብ እገዛ ባሻገር ኢትዮጵያ ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት IMF ማግኘት የሚገባትን ድጋፍ እንድታገኝ ከፍተኛ ዲፕሎማሲያዊ አስተዋጽኦ ማበርከቷንም አንስተዋል። የማክሮ ኢኮኖሚ ትግበራው በቀጣይ ዓመትም ተጠናክሮ የሚቀጥል በመሆኑ ይህ ድጋፍ የሪፎርም ስራው ተጠናክሮ እንዲቀጥል እንደሚያግዝም ተገልጿል። ስምምነቱ ጣሊያን በኢትዮጵያ የለውጥ ጉዞ ላይ ያላትን ጽኑ እምነትና ዘላቂ አጋርነት በድጋሚ ያረጋገጠ መሆኑም ተመላክቷል። ኢትዮጵያ ከጊዜ ወደ ጊዜ ከተለያዩ ሀገራት እየተበደረችው ያለው ዕዳ ችግር ሊፈጥር የሚችል መሆኑን ተንታኞች ይገልጻሉ። ኢትዮጵያ ከተለያዩ አገሮችና ዓለም አቀፍ ድርጅቶች በቢሊዮን ዶላር የሚገመት ብር እንዳለባት ዘገባዎች ያመላክታሉ። የሶማሊያ ፕሬዝዳንት በኢትዮጵያ ጉብኝት እያደረጉ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት አዲስ አበባ ትናንት ሰኔ 28 መግባታቸውና ጉብኝቱ በ6 ወራት ውስጥ ለአራተኛ ጊዜ እየተደረገ መሆኑን ዘገባዎች ያመለክታሉ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ትናንት እሁድ አዲስ አበባ ገብተዋል። ይህ ጉብኝት በሁለቱ ሀገራት መካከል በፍጥነት እያደገ የመጣውን የሁለትዮሽ ግንኙነት ተከትሎ ባለፉት 6 ወራት ውስጥ በሁለቱ መሪዎች መካከል የተደረገው አራተኛ ውይይት ሆኖ ተመዝግቧል። ከሶማሊያው ፕሬዝዳንት ጽህፈት ቤት የወጣው መግለጫ እንደሚያመለክተው ፕሬዝዳንቱ ሐሰን ሼክና አብሯቸው የተጓዘው ልዑክ በኢትዮጵያ ዋና ከተማ ሲደርሱ አቀባበል ተደርጎላቸዋል።
ኡጋንዳ በስደተኞች ጥላቻ ምክንያት የተቀሰቀሰ አመጽ 746 ዜጎቿን ከደቡብ አፍሪካ ልታስወጣ መሆኑ ተገለጸ። ኡጋንዳ ለወራት የቀጠለውንና የተባባሰ የመጣው የስደተኞች ጥላቻ የወለደውን አመጽ ተከትሎ 746 ዜጎቿን ከደቡብ አፍሪካ ለማስወጣት እቅድ እንዳላት ትላንት እሁድ ሰኔ 28 ቀን 2026 አስታውቃለች። ይህ የዜጎችን የማስወጣት ዘመቻ በሚቀጥሉት ጥቂት ቀናት ውስጥ ይጀምራል ተብሎ ይጠበቃል። የኡጋንዳ የውጭ ጉዳይ ሚኒስተር ሃሩና ካሶሎ ለጋዜጠኞች እንደገለጹት ለመውጣት የተመዘገቡት ዜጎች ወደ አገራቸው ለመመለስ ፈቃደኛ የሆኑት ናቸው። ሚኒስትሩ ከሚመለከታቸው የመንግስት ተቋማት፣ በደቡብ አፍሪካ ከሚኖሩ የኡጋንዳ ማህበረሰቦችና በፕሪቶሪያ ከሚገኘው የኡጋንዳ ከፍተኛ ኮሚሽን ጋር በመቀናጀት የማስወጣት እቅዱን ለማጠናቀቅ እየሰራ መሆኑን አስታውቀዋል። አክለውም መንግስት ተመላሾችን የመመዝገብ፣ ወደ አስተማማኝ የመሰብሰቢያ ማዕከላት የማጓጓዝ፣ አስፈላጊ በሚሆንበት ጊዜ የአስቸኳይ ጊዜ የጉዞ ሰነዶችን የማውጣትና ከደቡብ አፍሪካ የማስወጣት ሂደቶችን እንደሚያከናውን ገልጸዋል። የአገሪቱ ብሔራዊ አየር መንገድ ኡጋንዳ ኤርላይንስ ለዚህ የማስወጣት ዘመቻ ልዩ የቻርተር በረራዎችን እንደሚያደርግና ወጪውም በኡጋንዳ መንግስት እንደሚሸፈን አስታውቀዋል። ካሶሎ ወደ አገራቸው መመለስ የሚፈልጉ ኡጋንዳውያን በተቀሩት ጥቂት ቀናት ውስጥ በፕሪቶሪያ በሚገኘው የኡጋንዳ ከፍተኛ ኮሚሽን እንዲመዘገቡ አሳስበዋል። በተጨማሪም አንዳንድ ኡጋንዳውያን የታጠቁ ቡድኖችን እስከ ሰኔ 30 ድረስ የሰጡትን የመጨረሻ የይውጡልን ገደብ ተከትለው በገዛ ፈቃዳቸው ከደቡብ አፍሪካ እየወጡ መሆኑን ጠቁመዋል። ካሶሎ በካዙሉ ናታል ግዛት በተካሄደው ጸረ ስደተኞች ጥቃት አንድ ኡጋንዳዊ መገደሉን ያረጋገጡ ሲሆን አስከሬኑን ወደ አገሩ ለመመለስ ዝግጅት እየተደረገ መሆኑን አክለው ገልጸዋል። እንደ ሚኒስትሩ መግለጫ የኡጋንዳ መንግስት እዚያው የቀሩት ኡጋንዳውያን ደህንነት ለማስጠበቅ ከደቡብ አፍሪካ ባለስልጣናት ጋር ያለውን ግንኙነት እየቀጠለ መሆኑን ዘገባዎች ያመለክታሉ። ደቡብ ሱዳን እስካሁን ምንም አይነት የኢቦላ ታማሚ እንዳላገኘች ተገለጸ። ደቡብ ሱዳን 7 ተጠርጣሪዎች በምርመራ ነጻ መሆናቸውን ተከትሎ እስካሁን ምንም አይነት የኢቦላ ታማሚ አለመመዝገቡን ማረጋገጧን ዛሬ ሰኔ 29 የተሰራጨ ዘገባ አመላክቷል። ይህም ሀገሪቱ 7 የኢቦላ ቫይረስ ተጠርጣሪዎች ላይ የተደረገውን የላብራቶሪ ምርመራ ከበሽታው ነጻ መሆናቸውን በማረጋገጡ አገሪቱ ከኢቦላ ወረርሽኝ ነጻ መሆኗን ገልጻለች። የጤና ባለስልጣናት በጎረቤት ሀገራት እየታዩ ባሉ ወረርሽኞች ምክንያት የተጠናከሩት የክትትልና የዝግጁነት እርምጃዎች ለቅድመ ጥንቃቄ ሲባል የተደረጉ መሆናቸውን ገልጸዋል። በአገሪቱ የጤና ሚኒስቴር አርብ ዕለት በሰጠው ማረጋገጫ በአገሪቱ ውስጥ በማንኛውም አካባቢ እስካሁን የተረጋገጠ የኢቦላ ቫይረስ በሽታ አልተገኘም ብሏል። የጤና ሚኒስቴር ዋና ጸሐፊ ዶክተር ኦሮሞ ፍራንሲስ ሴሪያኖ በጁባ በሰጡት ጋዜጣዊ መግለጫ ሚኒስቴር መስሪያ ቤታችን ደቡብ ሱዳን እስካሁን ምንም አይነት የተረጋገጠ የኢቦላ ቫይረስ በሽታ ታማሚ አለመመዝገቧን ለሕዝብ ማረጋገጥ ይወዳል ብለዋል። የጤና ባለስልጣናት እንዳብራሩት በቅርቡ የተደረጉት ምርመራዎችና ፍተሻዎች የአገሪቱ የበሽታ ቁጥጥርና ክትትል ስርዓት ሊከሰቱ የሚችሉ ስጋቶችን አስቀድሞ በመለየትና በፍጥነት በመገምገም ረገድ እንደታሰበው በትክክል እየሰራ መሆኑን የሚያሳይ ነው ብለዋል። እንደ ዶክተር ፍራንሲስ ገለጻ በመላው አገሪቱ 7 ተጠርጣሪዎች ተለይተው ምርመራ የተደረገባቸው ሲሆን ሁሉም የላብራቶሪ ምርመራ ውጤቶች ግን ከበሽታው ነፃ መሆናቸውን አመላክተዋል። 6ቱ ናሙናዎች በጁባ በሚገኘው ብሔራዊ የሕዝብ ጤና ላብራቶሪ የተመረመሩ ሲሆን አንዱ ናሙና ደግሞ በኒሙሌ በሚገኘው ተንቀሳቃሽ ላብራቶሪ ውስጥ ምርመራ ተደርጎበታል። ይህ ማረጋገጫ የተሰጠው የዓለም ጤና ድርጅት WHO ያደረገው አዲስ የትንበያ ጥናት የኢትዮጵያ ጎረቤት ደቡብ ሱዳን በኮንጎ ዲሞክራቲክ ሪፐብሊክ ካለው ወረርሽኝ ተሻግሮ በሚመጣ የኢቦላ በሽታ የመጠቃት ዕድሏ 70 በመቶ እንደሚሆንና ለከፍተኛ አደጋ መጋለጧን ባስጠነቀቀበት ወቅት መሆኑ ታውቋል። አሜሪካና ኢራን በኳታር እንደሚገናኙ ትራምፕ ገለጹ።
ፕሬዝዳንት ዶናልድ ትራምፕ ኢራን ባቀረበችው ጥያቄ መሰረት ነገ ማክሰኞ ሰኔ 30 በኳታር ዋና ከተማ ዶሃ ከኢራን ባለስልጣናት ጋር ውይይት እንደሚደረግ ሰኔ 29 ቀን 2026 አልጀዚራ ዘግበዋል። ይህ እየሆነ ያለው ባለፉት ቀናት በሁለቱ ሀገራት መካከል የተካሄደው የአጸፋ ጥቃት ተደርጎ የነበረውን ጊዜያዊ የሰላም ስምምነት ለአደጋ ካጋለጠው በኋላ ነው። ይሁን እንጂ አንድ ከፍተኛ የኢራን ባለስልጣን ይህንን የትራምፕ መግለጫ ውድቅ በማድረግ በዚህ ሳምንት ከአሜሪካ ባለስልጣናት ጋር የሚደረግ ምንም አይነት ስብሰባ የለም ብለዋል። በሆርሙዝ ሰርጥ ላይ በተፈጸመው ጥቃት ምክንያት የንግድ እንቅስቃሴ በከፍተኛ ሁኔታ ተጎድቷል። በዋሽንግተንና በቴሄራን መካከል ተፈርሞ የነበረው የመግባቢያ ሰነድ በዚህ ቀጣይነት ባለው ወታደራዊ ግጭት ምክንያት ሊፈርስ ይችላል የሚል ስጋት እየፈጠረ መሆኑን ዘገባዎች ያመለክታሉ። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።